ስለዚህ ነብዩ ችግር የለውም በቃ አውጥተህ አሳየው። ችግር እኮ የለብኝም እኔ እስካሁን ስማል እንደነበለው ሚውት አድርጌ ቁጭ ብዬ እባላለሁ። ችግር የለብኝም። አውጥተህ ኢየሱስ ክርስቶስ ለእኔም ተገዙልኝ ብሎ ያለበትን አሳየኝ። ሶክ አክሰብት አደርጋለሁ። አምላክነቱን አክሰብት አደርጋለሁ። ቆይ ስለዚህ ኢየሱስ ክርስቶስ የዘላለም ህይወት የሚሰጥ ነብይ ነው ማለት ነው። አምነሻል? እሱን አንዴ ማማዬ ግልጽ ነው አይደለም? ኢየሱስ ክርስቶስ የዘላለም ህይወት የሚሰጥ መስጠት የሚችል ነብይ ነው። አምነሻል? እሱን እንዴ ኦብቪስሊ ኢየሱስ ክርስቶስ ከአላህ ጋር አንቺ ከእግዚአብሔር ጋር ስለምታምኙ ማለት ነው ከአላህ ጋር አንድ የሆነ ነው ብለሽ ታምኛለሽ? ያው አብ የሚለውን አላህ ካልሽው እኔና አላህ አንድ ነን ስለሚል ማለት ነው። እንደዛ ከሆነ ስለዚህ ኢየሱስና አላህ አንድ ናቸው ብለሽ ታምኛለሽ? ነው ነብይ ነው ብዬ እኮ ነው የማምነው እኮ በዚህ ምክንያት ነው እያልኩ እኮ ነው። ቆይ ኢየሱስን ቃል ተጠቅመሽ አይደል እንደዛ እያልሻለሽ? የዘላለም ህይወት የሚሰጥ ከሆነ አላህ በኢየሱስ እንዳለ ኢየሱስ በአላህ እንዳለ ታምኛለሽ? ኦብቪስሊ ሲጀመር እግዚአብሔር አይደል እንደ ኢየሱስን የላከው? ስለዚህ አላህ በኢየሱስ አለ፣ ኢየሱስ ደግሞ በአላህ አለ። አይነጣጠሉ ማለት ነው። እሺ ኢየሱስ ክርስቶስ ከአላህ ወጥቶ እንደመጣ ታምኛለሽ? ፍጹም ይነጣጠላሉ። ኤልሚ ፍጹም ይነጣጠላሉ። ግን ቆይ እኔ ቆንጆ እኔ በአብ እንዳለው አብም በእኔ እንዳለ ብሎ ይናገራል አይደል? እሺ ኢየሱስን ያየ አላህን አየ ብለሽ ታምኛለሽ? ቶሎ በይ አንዴ ቆይቻል ጀምሰክ ወይ ኢየሱስን ያየ አላህን አይቷል ብለሽ ታምኛለሽ? ነው አላምንም። ለምን አታምኝም? ታምኚው የለ እንደ ቃሉን የሆነ ነብይ ያልሽው እኮ እያወራ ነው። እኔን ያየ አብን አይቷል ብሏል። ስለዚህ አብ አላህ ነው ካልሽ ኢየሱስን ያየ አብን አይቷል ማን ነው? አላህን አይቷል ማለት ነው። እንዳንቺ ያው እንዲህ ይላል። እንግዲህ አላህ እያልኩ ላንብብልሽ። አንቺ አላህ ስለሆነ አብን አላህ ብለሽ ስለምታስቢ ማለት ወይ ኢየሱስ እኔንስ ብታውቁ አላህ እያልኩ ላንብብልሽ፣ አላህን ደግሞ ባወቃችሁ ነበረ። ከአሁን ጀምሮ ታውቁታላችሁ አይታችሁትማል። ፊልጶስ ጌታ ሆይ አላህን አሳየንና ይበቃል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አልታወቀኝምን? እኔን ያየ አላህን አይቷል። እንዴትስ አንተ አላህን አሳየን ትላለህ? እኔ በአላህ እንዳለው አላህም በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አላህ እርሱ ስራውን ይሰራል። እኔ በአላህ እንዳለው አላህም በእኔ እንዳለ እመኑኝ ይላል። አላህ በኢየሱስ ነው ያለው ብለሽ ታምኛለሽ? እንዴ ፍጹም ነብይ ማለት ፍጹም ነብይ አይደል እንዴ? አልገባኝም ማለት ቆይ በዚህ ከሽማ በደንብ መሄድ አለብሽ እስከ ጥግ። ስለዚህ ኢየሱስ የተናገረውን ስለምታምኝ ብዬ ነው። ኢየሱስ የተናገረውን እንዳለ ታምኛለሽ አይደለ? ያ እግዚአብሔር የተናገረው ስለዚህ ኢየሱስን ያየ አላህን አይቷል ማለት ነው። እየነገርኩህ እኮ ነው። አላህ የሚታይ አይደለም፣ ወይም ደግሞ ፈጣሪ የሚታይ አይደለም። የሚታይ የማይታይ አልኩሽም። ያው ኢየሱስ ያለውን ታምኝ የለ ቃል በቃል ያለውን ታምኝ የለ እኮ ቃል በቃል ያለውን እኮ እየነገርኩህ ነው። የመጣው ለሰው ቃል በቃል ይሄው ቃል በቃል እኔን ያየ አብን አይቷል ብሏል። ስለዚህ አብ አላህ ነው ካልሽ አብ አላህ ነው ብለሽ ነው የምታምኚው? አብ እያለ የሚጠራው እዚህ ጋር ኢየሱስ እግዚአብሔር የማይታይ እሺ ቴንክ ዩ አላህ ልጅ አለው ብለሽ ታምኛለሽ? ቆይ እኔ ቆንጆ አላህ ልጅ አለው ወይ? ሲመስለኝ ነቢያቶቹ ይመስለኛል። ነቢያቶቹ የሱ ልጆች ናቸው። ነቢያቶችን የላከው ለእኛም አይደል እኮ ለእኛ ነው። ስለዚህ አሁን ያንቺ አምላክ ልጅ አለው ማለት ነው። ኢየሱስ ኖ አይወልድም። እሺ አይወልድም ትኛለሽ። አብ ማለት ምን ማለት ነው?
እየነገርከኝ እኮ ነው። አብ ፈጣሪ ነው። አብ ማለት ምን ማለት ነው? አብ ፈጣሪ ነው። አብ ማለት ፈጣሪ ማለት ነው። እንግሊዘኛ ማንበብ ትችላለሽ? እያልከኝ አይደል እንዴ? አብ ፈጣሪ ነው። አብ ማለት ምን ማለት ነው? ትርጉሙ ቀጥተኛ ትርጉሙን ያልኩሽ ፈጣሪ ነው እያልከኝ ነው እኮ። እሺ ፋዘር ማለት ምን ማለት ነው? ፋዘር የሚለውን አታውቂው? አባት አብ ማለት ፋዘር ማለት ነው። እሺ ስለዚህ አላህን እንግዲህ ፋዘር እያልሽው ነው ማለት ነው። አንቺ እንደዛ ብላችሁ ነው የምታመልኩት እናንተ? እንደዛ ነው የምትማሪው? ኖ አይደለም እኮ እያልኩ ነው። ከዛ ጋር በምን መንገድ ነው አላህና አብን አንድ አድርገሽ ኢየሱስን መጽሐፍ ቅዱስ ላይ ያለውን ስለ መጽሐፍ ቅዱስ እያወራን ወይ ስለ መጽሐፍ ቅዱስ እያወራን ነብይ አይደለ? ኢየሱስን ነብይ አድርጌ ነው የአንቺ ነብይ ከሆነ ኢየሱስ መጽሐፍ ቅዱስ ላይ ያለውን የምትቀበይ ከሆነ አብ እየተባለ ነው የተነገረው። አብ አባቴ እያለ ማይ ፋዘር እያለ እያወራ አይ አላህ አይወልድም ካልሽኝ ስላንቺ ኢየሱስ አይደለም ማለት ነው እዚህ ጋር የምናወራው። እሱን አንደርስታንድ አድርጊ ቀድመሽ። እሺ ስላንቺ ነብይ ስለምትዩ ኢየሱስ አይደለም። እኔ ስለተረዳሁበት አልረዳት ነገርኩክ እንጂ አንቺ ዝም ብለሽ ከሚዲያ ስለሻትረጅማ እዚህ ጋር የአንቺ መረዳት ለመስማት አይደለም ሰው የተሰበሰበ። እኔ ለምን እንደተረዳው እየነገርኩክ ነው ማለት ልጅም ሰዓት መውሰድ አያስፈልግም። እኔ የክርስቶስ አምላክነት ያልገባል አንድም ቦታ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ፈጣሪ ነኝ ስላላለ ለእኔ ተገዙልኝ ስላላለ የኢየሱስን አምላክነት እኔ አልረዳውም። የትኛውም እምነት ጋር አታነካካኝ። አለማለቱን በምን አወቅሽ? ለምሳሌ ያ ፊትም ያለ ኋላም ቀሪ፣ ለምሳሌ ቁርአን ላይ ይሄ ቃል አለ። ፊትም ያለ ኋላም ቀሪ የሚባል ከአላህ ውጭ ሌላ አለ? ወይም እንግሊዝኛው ላይ the first and the last የመጀመሪያና የመጨረሻ የሚባል አለ ከአላህ ውጭ? ታምኛለሽ? እንደዛ አለበለሽ ኤልሚ ስለ ቁርአን ከሆነ እኔ አለ ወይ አንቺ አምላክ አንቺ የሆነ ትምህርት ይዘሽ መተሽ የአንቺን አመለካከት ካስቀመጥሽማ እኔም የእኔን አመለካከት ቁጭ እያደረኩ በዛ እንማማራለን። ስለዚህ ፊትም ያለ ኋላም ቀሪ ካለህ ውጭ ያለ። ስለዚህ መልካም እሺ እንድንማማል እኔ ሰው ላስገባ እንድንማማል። ፊትም ያለ ኋላም ቀሪ የሚባል አለ ወይ? ከአንቺ ጋር እያወራሁ ኤልሚ እያዳመጥከኝ ነው? ልጠይቅ ያለ እንድንማማል እያልኩህ እኮ ነው። ወይ እኔ ቆንጆ አንዴ ቁርአን ከሆነ እዛው ቁርአን ስለ ቁርአን አይደለም እያወራ ያለው ምሳሌ እየሰጠሁሽ ነው ሊንዳ። ፊትም ያለ ኋላም ቀሪ አይደለም ሱረቱል ከፍለህ ስለ ቁርአን አይደለም ማስለዳሽ እያልከኝ ነው እንዴ? እሺ ስለ ቁርአን እያስረዳኛለሁ። ስለ ቁርአን ነው እየጠየከኝ ያለው። ስለ ቁርአን ነው አይደለም። በቃ እኮ ስለዚህ ከቁርአን ነው ለነግሪሽ የፈለኩት ስለ አምላክ ነው። አንቺ በምታመልኪው አምላክ ምሳሌ መሰረት ጌታ ኢየሱስ አምላክ ነው። ኢትስ ኦኬ እኔ አሁን እያመንኩበት ያለሁትን አምላክ ከዛው ከእምነቱ ላይ ካሉ ሰዎች አልረዳለሁ። ችግር የለም። የኔ ስለ አምላክ አይደለም። እዚህ ጋር ስላለው አምላክነት እናውላ። ችግር እኮ የለውም። እዚህ ጋር ስላለው አምላክነት እናውላ። ከዚህ እንውጣና እዚህ ጋር ስላለው አምላክነት እናውላ። እሱን ቤትሽን ስትከፍቺ በፈለግሽ አሁን መልስ ስላልሽኝ በምመልስበት መንገድ ልመልስልሽ ነው። ፊትም ያለ ኋላም ቀሪ ካለህ ውጭ አለ ወይ ነው ጥያቄ። ነገርኩህ ከኢልሚ ምላሽ አልሰጠህም። ላይ የምትጠይቀኝ ከሆነ ከላስህ ለምን ከላስህ ላይ ለምን አታወጣልኝ? ቁርአንን ከሆነ ከላስህ ላይ ኤኒዌይስ ሶሪ እነማማ ይላምጡ በጌታ ያስኩባቸው አንተሩን። እሺ ፊተኛውና ኋለኛው የመጀመሪያውና የመጨረሻው ማለት ምን ማለት ነው ሊንዳ? ኢልሚ ልጠይቀኝ ሳይሆን እሱን ጥቅስ አውጥተዋል። ምን ማለት ነው? እየነገርኩሽ እኮ ነው። ፊተኛውና ኋለኛው የመጀመሪያውና የመጨረሻው ማለት ምን ማለት ነው? አማርኛው ላይ ስለሆነ እየተግባባን አይደል የተጻፈው። ከፈጣሪ ውጪ እኔ ፊተኛ ነኝ እኔ ኋለኛ። ኧረ ኢየሱስ ምንድነው የምታደናቆሪኝ? ተረጋጊና። ከፈጣሪ ውጪ
እኔ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ሊል የሚችል አካል አለ ወይ? ከፈጣሪ ውጪ አለ ወይ የለም? ፊተኛውም ኋላውም ነኝ የሚል ፊተኛው ኋለኛው መጀመሪያውና መጨረሻው እኔ ነኝ የሚል አለ ወይ ከፈጣሪ ውጪ? የለም። የለም። ስለዚህ ኢየሱስ ክርስቶስ ግን ምን ይላል? እኔ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል በስልጣን። ከቁርአን ላይ አላህ በሚጠቀስበት መንገድ እኔ ፊተኛው ኋለኛውም ቀሪ እንደሚለው ሁሉ ጌታ ኢየሱስ ፊተኛውና ኋለኛው ቁጭ ብለሽ እንዴ ቤትሽን ከፍተሽ ስለ መጽሐፍ ቅዱስ አይደል ስታስወሪ የምትዩ እነ ኢብራሂምን አስገብተሽ ምንድን ነው አትንኩብኝ የምትይ? መጥፎ ነገር አላወራሁም እኮ ገባኝ። ስለ ቁርአን በቃ መጥፎ ነገር ስላላወራሁ። እሺ ኢየሱስ መቼ ነው ፊተኛ የነበረው? ፊተኛ የነበረው ዓለም ሳይፈጠር የመጀመሪያ ነበረ። ዓለም ሳይፈጠር ቀድሞ የነበረ ኋለኛም የሚሆን የመጨረሻውም የሚሆን ኦኬ። ዓለም ሳይፈጠር እኔ ነበርኩኝ ይላል ኢየሱስ። አውጣና ሳይ ችግር የለም። ጌታ ኢየሱስ ክርስቶስ ወይ አብርሃምን ታውቂዋለሽ? አይ ኢየሱስ ክርስቶስ አሁን አብርሃምን ታውቂዋለሽ አልኩሽ። እሺ እንዲህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድ ገና 50 ዓመት ያልሆነው አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ከእግዚአብሔርና ከኢየሱስ ክርስቶስ ማን ነው መጀመሪያ የነበረው? ማን ይቀድማል? ኢየሱስ ክርስቶስ እግዚአብሔር ነው የሚል ጥቅስ አላሳዩሽም ቅድም? ኢየሱስ ክርስቶስ እግዚአብሔር ነው ብለው ወንድሞች ስንት ሰዓት ሙሉ ሲያስረዱሽ አልነበረም? እኔ እግዚአብሔር ነኝ ያለበትን አላሳዩኝም። ግን ኢየሱስ ፊተኛም ነኝ ኋለኛም ነኝ ካለ ኢየሱስ ክርስቶስ ፊተኛ ኢየሱስ ክርስቶስ ከነበረ እግዚአብሔር እግዚአብሔር እና ኢየሱስ አንድ ነው። ሁለት እግዚአብሔር የለም። እኛ የምናመልከው አንዱ እግዚአብሔር በአብ በወልድና በመንፈስ ቅዱስ ተገልጧል። ችግር የለውም። አንድም ሶስትም ሆኜ እኔ ነኝ የመጣሁት ያለው አለ ኢየሱስ ክርስቶስ። አንቺ ሊንዳ የምትባል ልጅ ገዝተ ላይ ገብታ እንደዚህ ትጠይቃለች። ኤግዛክት ወርድ ፋላሲ አታርጊ። እሺ ኤግዛክት ወርድ ፋላሲ ሚንስ አሁን አንቺ እንደዚህ ያለበት እንደዚህ ያለበት ያልከኝ እኮ ነው ያስተማርከኝ ያለው የሐዋርያት ስራ 2:36 አንዴ ቆይ ያለው ነው የነበረው 2:36 ከፈተው ኤልሚ ችግር የለም ካንተ ጋር ልማወላ ከሆነ እንደዚህ እናወላ። የሐዋርያት ስራ 2:36 ላይ ቆይ አንዴ አዳምጪኝ ኤልሚ እንደነግባባ ከፈተው የሐዋርያት ስራ 2:36 የሐዋርያት ስራ ኢየሱስ ነው ያወራው ቃል በቃል ኢየሱስ ነው ያወራው። በቃ ችግር የለም አመሰግናለሁ። ቆይ እንደዚህ አለ። እኔ አትጠይቀኛ። ማን ነው እንደዚህ ያለው? ማን ነው እንደዚህ ያለው? 2:36 ላይ ክፈተው ችግር የለም እከፍተዋለሁ። እሺ ሐዋርያት ስራ 2:36 ለምን እከፍታለሁ? ቀድመን ይሄንን አንብቤ ከዛው ከፍትልሻለሁ። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ እኔ ነኝ ያለው ማን ነኝ እኮ? ኢየሱስ እግዚአብሔር ነው ብሏል። ማን ነው? ቆይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ 2:36 ክፈተው። ኦኬ ውይይት ነው። ውይይት እናድርገው። ውይይት ሳይሆን ላይክ አሁን ከአንተ ጋር ቅድም ከነበሩት አስተማሪዎች ጋር በጣም ቁጭ ብዬ እያዳመጥኩኝ ነው የነበረው። የመጣበት ሞቲቭ ግን የሚሆነው ላይክ ለማነጻጸር ነው የሚሆነው። ለማነጻጸር የሐዋርያት ስራ 2:36 ላይ ክፈተው ችግር የለውም። ለማነጻጸር ከሆነ ይሄኛውን ከዚህ መጽሐፍ ነው የምናነጻጽረው። የእኔ ቆንጆ ከቁልሃን ጋር እያነጻጸርን አይደለም። ከቁልሃን ጋር አላነጻጽርም። እዛው ከመጽሐፉ ነው የማነጻጽረው። ኢየሱስ እግዚአብሔር ነኝ ያለበት እግዚአብሔር ኢየሱስ ነኝ ያለበትን ነው ማነጻጽለው። ከአንድ መጽሐፍ ላይ እግዚአብሔር ኢየሱስ ነኝ ኢየሱስ እግዚአብሔር ነኝ ያለበትን ነው ማነጻጽለው። ለምን አነጻጽላለሁ? የኔ ቆንጆ ችግር የለውም። ይሄንን የተናገረው ማን ነው? ወይስ ሌላ ጥቅስ ላምጣ? እንደዛ ከሆነ መምህራን ከወጡ በደንብ እንደፈለኩ ማውራት ስለምችል ማለት ነው።
እሺ ፌቨራይት። እሺ እንደዛ ከሆነ ከዚህ እንጀምራ። ከገነት ለመውጣትሽ ማን ነው ተጠያቂ? አስገቢ መምህር ከፈለግሽ አሁን ጥሪና አስገቢ። የፈለገ ሰው ይመልስ። እንደዛ ከሆነ እናነጻጽር። ከገነት ለመውጣትሽ ማን ነው ተጠያቂ? ኢየሱስ እግዚአብሔር ነው። ይሄንን እንጨርስና ወደዛ እንሄዳለን። ወይ ከገነት ለመውጣት ለምን ወደዚህ ተመጣጣኝ? ኢየሱስ እግዚአብሔር ነው። ከገነት ለመውጣት ማለት ተጠያቂ እኔ ፊተኛም ነኝ ኋለኛውም እኔው ነኝ ካለ ፊተኛ ኢየሱስ ክርስቶስ ከነበረ እግዚአብሔር ማን ነው? እግዚአብሔር ራሱ እግዚአብሔር ከሆነ እግዚአብሔር ኢየሱስ ክርስቶስ ነው። ከኢየሱስና ከእግዚአብሔር ማን ይቀድማል? ኢየሱስ ከልጅ የሐዋርያት ሥራ ስንት አልሽኝ? ጋቱጫ ነኝ አለሁኝ። የሐዋርያት ሥራ 2:36 2:36 እሺ ይሄው እሺ አንበቢ ምን ተረዳሽ? ከዚህ እንግዲህ ይሄ እናንተ የሰቀላችሁትን ከዛ ወደዛ እንሄዳለን አይደለ? ወደዛ እንሄዳለን። ከዛ ይሄኛውን ነው መጀመሪያ ስለ ኢየሱስ ይሄኛውን ጨርስና ወደ አንቺ ደግሞ ሰው አስገቢ ብለኸኛል አይደለ? ሰው ላስገባ ንጽጽር ስለሆነ እኮ ሰው ላስገባል። እዚህ ታልክሽ መርዝ ልትዘሪ እንደመጣሽ ቀጥይ ይኸው አንብቢና ንገሪኝ ቶሎ በይ። አንብበው እንጂ አንተ ጋር ልኮ ነው ያለው። አይነበብም? አትችይም ማንበብ? እሺ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ምን ማለት ነው? ምን ተረዳሽ? ከዚህ ኢየሱስ እግዚአብሔር አይደለም የሚል ተረዳሽ? ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት ምን ማለት ነው? ምን አደረገው ነው የሚለው እግዚአብሔር። በቃ እኮ ጨረስን። ልሚ ከዚህ በላይ ወዴት እንሄዳለን? ስታፍርላ እኔ ረጅም ሰዓት እኔ አላፈጠልኩም። በጣም ቁጭ ተገባው 30 ደቂቃ ስጡኝ። ኖ አልጨረስኩም፣ ግን 30 ደቂቃ ወይም ደግሞ ችግር የለውም እናንተ መቀለድ አትችይም። እየተላክሽ እየመጣሽ እንደዚህ አይነት ቀልድ እንትን ማድረግ አትችይም። እሺ እኔ አልቀለድኩም። ከአነሳሽ ፖይንት ነይጨርሽ። ችግር የለውም። ክርስቶስ ማለት ምን ማለት ነው? አንተ የፈለግከውን ነገር አድርግ፣ እኔ እስከዛ ድረስ ላፍጥል። ሀብሽል እኔ ቆየሁ ረጅም ሰዓት ካላሳት ብሎኝ ናቲ እዚህ ጋር ቁጭ ብዬ ነው ያለሁት ከመስጊድ እንደገባሁኝና ላፍጥል። መምህር ተሰብስቦ ኢየሱስ ተናክብሮ ነው ጨርሰሽ ብትሄጂ አይሻልም? ዲንዳይ አሁን ሁላችንም ነገ ስራ አለና ቁጭ ብለን ሰዓት ሆኗልና ኖ ምንም ዲንዳይ ቁጭ አልን እኮ አንቺን እኮ ላንቺ ብለን እኮ ነው እስካሁን ድረስ ቁጭ ብለን። እዚህ ጋር ትልልቅ አስተማሪዎችም አሉ አባቶች አሉና ገባኝ እኮ ቁጭ ብዬ እኮ ናቱ ካላሳጀመረ አክብሬ ካደለ ቁጭ ያልኩት ናቱ ወላሂ ችግር የለም። ተዋት ናቱ ቁጭ ብዬ ወይም ደግሞ እሺ ሌላ ሰው ላስገባልህ ችግር የለውም። ኖ ለዲቤት እኮ አይደለም እኮ አሁን ለዲቤት ሳይሆን እኔ ለዲቤት ነው እያልኩ አይደለም። ችግር የለም። ተመሳሳይ ጥያቄ የጠየኩት ስላለ ችግር የለውም። ውጪ በቃ ውጪ። እዚሁ ጋር ሚውት አድርጌም ተቀምጬ እናንተ የምታለጉትን አልኩ። ደቂቃ ምናምን ስጡኝ ላፍጠል እና ከዛ ድጋሚ እንነጋገራለን። ደቂቃ የለንም የእኔ ቆንጆ። ይሄ ሱቅ አይደለም እንደፈለግሽ የከፈትሽ እንደፈለግሽ መዘጊ ማለት ነው። አክብሬው ካላሳጀም ብሎ እዚህ ነበር። በጣም አመሰግናለሁ ሁላችሁንም። ቴንኪው በጣም ለሰጣችሁ አመሰግናለሁ። ናቱዬ ደህና ደልልኝ። ሁላችሁንም አመሰግናለሁ። ኤልሚም የገቡትን በይመችሽ። እንደዚህ ቤትሽን የከፈትሽ ቀይድ እንዳያትች ወጣች ያለ ናቱዬ ወይ ሁለት ጊዜ 3 ጊዜ ምናምን አይቻታለሁ። አንደኛው አውቃ ነው የምትኮላተፈው። አትኮላተፍም በተፈጥሮ አውቃታለሁ። ጌም ስንጫወት
ሁለተኛ ደግሞ ስለ ክርስትና የሚነገራትን ነገር ሪፍሌክት ለማድረግ የመጣችው እንጂ አንድም የተናገሯትን ያስተማሯትን አልሰማችም። ገብተዋል። መምህራኖቻችን ያው ለእነ ዮሐዴን አስባቸው እነሱን ስታደርግ ነበረ ከቀደም ጀምሮ። ገብተዋል። አሁን የወጣችሁ ደግሞ ልክ ስለ እሷ እምነት መነሳት ሲጀምር ነው። ገብተዋል። ስለ እሷ እምነት ልክ መነሳት ሲጀምር ነው የወጣችሁ። እንደዚህ አይነት ድፍረት ጥሩ አይደለም። ቤቷን ከፍታ 4-5 አስገብታ ስለ መጽሐፍ ቅዱስ ሲያቦኩ ነው የሚውሉት። እዛ መጽሐፍ ቅዱስ እንደዚህ ነው፣ ጌታ ኢየሱስ እኮ እንደዚህ ነው ሲሉ ነው የሚውሉት። አሁን እዛ የሰማችሁ ነው የምታወራው። ልክ እኔ ግን አንድ ፖይንት አንስቼ የሆነ ጥያቄ ስጠይቅ የእኔ ነውር ነው። ገብተዋል። ሲቀጥል ደግሞ የዛሬ ስንት ጊዜ ነው እሷ ላሳየ ቪዲዮ መቼ ነው ክርስቲያን የሆንኩት አለች። ማነው ሙስሊም ነው ቆይቻለሁ ብላኛለች። ግን እኔም የሆነ ቪዲዮ ደረሰኝ 2024 ምናምን ብሎ ላኩልኝ። አሁን በውስጥ 2024 ላይ ነው። ከዛ በኋላ ነው ልብሳው ለቀ እንትን ስትዘል የነበረው። ከዛ በኋላ አሁን ድንገት በአንድ ቀን ሂጃብ አደረገች፣ ጠያቂ የሆነች ማለት ነው። ኦኬ መጠየቋ ስትጠይቅ ግን ልክ ነው ያጠየቋ። ወንድሞችን ስታከብር ነበረ? በፍጹም አልነበረም። ልታስረዳ እየሞከረች ነበረ። አሚን ልታስተምር ማለት ነው። የራሷን መረዳት እኔ የምረዳው እንደዚህ ነው፣ እኔ የምረዳው እንደዚህ ነው። ከየት የመጣ የትኛው መገለጥ ነው? እና ውይይት ሆነ በጣም ብዙ ጥሪ ያለው ልጅቷ እንድትመለስ። አረ በጣም እኔ ጀግና ስለ እስልምና የሚያውቁ ልጆች አሉ። ጀግና የሆኑ ማለት ነው። እነሱ እንኳን ቁጭ ብሎ በስርዓት ነው የሚሰሙ። ገብቷል። አሁን እቺ ጠና ጨን ሰዓት ላይ ገና ካልተከራከርኩ ትላለች። ወይ እኔ የምረዳው እንደዚህ ነው። አብ የሚለው የኔ ፈጣሪ ነው ትለኛለች። እስልምና እንደዛ ያምናል እንዴ? ኪንግ ናታን ታውቃለህ? አባት አብ ነው አላህ ሲሉ ሰምተህ ታውቃለህ? ታውቃለህ? በእስልምና እኔ ሰምቻለሁ። አይ አላውቅም። እኔማ ወስዳ ስለዚህ ከሰማች ቁጭ ብላ መማር፣ የጥያቄ ማንሳት፣ ያ ጥያቄ ካላት ጥያቄውን ማንሳት እንመልሳለን ብለን እንግዲህ ብዙ ሰዎች ታች ብዙ ነገር እንግዲህ የሚቀየሩ ሰዎች የሚማሩ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። በምን አየህ የሚማረው እኮ አንድ ሰው የሆነ ጥያቄ ተነስቶ ከዛ ጥያቄ አንጻር ሰዎች ሊያነሱት በሚችሉት ጥያቄ ይጠይቃል። ከዛ በኋላ ይማራል እንጂ አሁን እሷ ከምታነሳው ለምሳሌ ቅድም ካነሳችው ነገር ሰው ምንድን ነው የሚማረው? እና ጀስት እንትኑን ፍለጋ ነው። ትንሽ ተረሳው ብላ ትንሽ አይ ቲንክ ባይዘው የኔ ትርፍ ቃል አላወራም ብዬ ነው እንጂ ብዙ ነገር አወራለሁ። ሰው ቅድም አምላክ ነው ወይ ትለኛለች፣ እንትን ነው ወይ ትላለች። በጣም ባይዘው የሃይማኖትን መናቅ ነው ያውታል። እና ዶንት ጊቭ ሄር አቴንሽን ፕሊዝ ናቲ። በቃ እቺ ልጅ እንትን ይላታል። ቤቷን ትክፈትና እንደለመደችው እያስገባች እንትን ትበል። እሺ ትናንት አሁን 20 ሰው ሲያያት ነበረ። አሁን እዚህ ጋር 1800 ምናምን ሰው አይቶ አያት። በቃ ደስተኛ ነች ቤቷ። እሱ ነው እንግዲህ በአካል ቃል ገብቻለሁኝ። አባቶች ጋር ወስድሻለሁ ብያታለሁኝ። እንግዲህ ላይቭ ላይ ከዚህ በኋላ ይበቃኛል። እኔም እንግዲህ አባቶች ከዚህ በኋላ ላይቭ ላይ አታምጣ። ጥያቄ ካላት ተጠይቅ። ጥያቄ ካላት በውስጥ አንተ መልስላት። እሺ ለምን መሰለህ እዚህ ጋር ኦዲየንስ ቁጭ ብሎ እነ ዮሐድን እና ማን አክብሮ ነው የሚሰማር። እሷን 20 ሰው ነው የሚያያት እና 1800 ሰው ምናምን ለእኔም አይደለም ለማንም አይደለም። እነ ዮሐድ የሚመልሱት መልስ ለመስማት ነው የመጣው። እሺ ስለዚህ የምትማር ከሆነ መማር ከፈለገች የምር በምታገኛቸው ሰዎች አሉ። ከፈለገች ከነ ዮሐድ ጋር ቴሌግራም አለ ማውራት ትችላለች። ግን መታ የራሷን ሀሳብ ሪፍሌክት ለማድረግ ከሆነ ደግሞ ውይይት እንወያይ ተብሎ ተጠርቶ ችግር የለም፣ ውይይት መወያየት ይቻላል። እሺ ከዛ አንጻር ነው። በቃ ይመች ብራዘር፣ ወንድማችን በጣም እናመሰግናለን። በቃ ይመች ናቱ አባቴ። እሺ ኑና እኔ ጋር አውሩኝ። መልስ ማን እንደሌለው እናያለን። እኔ ጋር አውሩኝ። ክርስትና ብሮ
ዝም ብሎ ብድግ ተብሎ የተመሰረተ እምነት አይደለም። ቀድሞ በነቢያት ተነግሮ ከዛ በኋላ በሐዋርያት ተመስክሮ ነው ያለ አንዳች ዓለማዊ ምኞትና ጥቅም ያለ ኃጢአት ፍላጎት እሺ ያለ ማንም ዓለማዊ ምኞትና ኃጢአት የተሰበከ ክርስትና እሺ። ስለዚህ ክርስትና እንደዚህ ነው። ክርስትና ዝም ብሎ ብድግ ተብሎ የሆነ ሰው ብድግ ብሎ ለምሳሌ ከሐዋርያት ጳውሎስ የሆነ ሰዓት ላይ የትም ማንም ነቢያት ማያውቁት ማንም ማያውቀው ለምሳሌ ቅዱስ ጳውሎስ ብድግ ብሎ አስቧል ኢየሱስ ጌታ ነው ሲል ኢየሱስ የሚባል አካል ባልመጣበት ነቢያት ባልተናገሩበት ብድግ ብሎ ኢየሱስ ጌታ ነው ማለት ሲጀምር ማለት የለም። እንደዛ አይደለም ክርስትና። ቀድሞ እግዚአብሔር በነቢያት አፍ ተናግሮ አምላክ እንደሚወለድ ተተንብዮ ከዛ አምላክ ተወልዶ ከዛ ያለ አንዳች ዓለማዊ ጥቅም ያለ አንዳች ዓለማዊ ምኞትና ኃጢአት ሐዋርያት ደግሞ ሰብከውታል ኢየሱስ ክርስቶስን። በዚህ መንገድ የመጣን እምነት የሆነ ሞክ የሆነ እንትን ለማድረግም ምንድነው ለሎጂኩም አያስኬድም እንትን ለማድረግ ማለት ነው። ኤኒዌይስ ከፈለጋችሁ እናወራለን። በጣም ብዙ ሙስሊሞች ገስት ላይ እየላኩ ነው። ቀጣይ እንግዲህ እፎይን ጋብዟን ዛሬ ለትምህርት ነው የመጣ ነው እና ያን ሰዓት እንግዲህ ትልካላችሁ ብዬ ተስፋ አደርጋለሁ። ኦኬ ኤርሚ ቴንክ ዩ። እሺ ወንድሜ በጣም እናመሰግናለን። እሺ አባቴ መልካም አዳርሽ። ሀንቹ ዲያቆን ዝቃያት ናትሻ ደህና ነህ? እንዴት ነሽ? አትታይም ሀንቹ አትታይም። እግዚአብሔር ዶክተር ይሰማል? እየሰየፍኩ ነው። ይሰማል። ሀንቹ እንግዲህ አትታይም። አውሪ እንግዲህ ምን እናደርጋለን እንግዲህ ብትረብሺ ምናምን ነገር ሚውታ እናደርግሽም እንግዲህ በቀደም እኮ ናቲ ኤርሚ ቤቱን ከፍቶ ማለት ነው በጣም እያስተማራት ነበረ እና ልጅቷ አይገስ የሆነ ተልኮ አላት ከውስጥ ይሰማል። የሆነ እንዲህ በይ ብለው የሚሏት ሰዎች አሉ ሆን ብላ ማለት ነው። በቃ ካሁን በኋላ ናቲ አንተም አትልፋ ምንም በጣም አንተ እግዚአብሔር ውስጥ ጥሩ ልብን ያለ ገባ ለነፍሷ ስትል ግን ማለት ነው አሁን እያደረገች ያለችው ነገር ሁን ብላ ነው። በቃ ሁን ብላ ካሁን በኋላ አታስገባት ቤትህም በቃ መጠየቅ ካለባት በቃ በደንብ የሚያስረዷት ወንድሞች ጋር ካስገባት እዛ ትጠይቅ። አይ በአካል ወስዳታለሁ አባቶች ጋር እንጂ ተስፋ አልቆርጥም። ከዚህ በኋላ ላይቭ ላይ እንኳን ከዚህ በኋላ እኔ እንትን ብያለሁ ደክሞኛል። አይ ናቲ እውነት አትልፋ። በጣም ልጅቷ ሁን ብላ የሌለ ነገር በቃ የሆነ ፖይንት ጥላ ለመሄድ ነው በቃ አላማዋ አመጣጧ። እየላከችልኝ ነው እንዳታስገባት እግዚአብሔርን እንዳታስገባት ናቲ። አንተ በጣም ደውልሻለሁ። እሺ ነገ አታስገባት በእውነት አዋይ እንትን ላለኝ እኔ ተስፋ አልቆርጥም። ልጅቷ ትመለሳለች እርግጠኛ ነኝ። ግን ላይቭ ላይ ከዚህ በኋላ እንኳን ላይቭ ላይ ያው እንደዚህ በሌላ ወሬ ለጨዋታ ምናምን እንጫወታለን። በዚህ ጉዳይ እናወራም። ግን አባቶች ጋር እሷ ብትመጣ ብትሄድ ምንም ለራሷ ነው ገባ ለማንም አይደለም። እንደዛ ነው ተሸውዳለችና እሱ ነገር ነው ያናደደ። ገብቷት አይደለም ሄደችው የሆነ የሸውዳት ነገር አለ እንዴ አላየም እንዴ? ባለፈው እኮ ገብታ ቤተክርስቲያን አባቶች ጋር ሄጄ አልመለሱልኝም ነው ያለችው። አንተ ቤት ገብታ አይደል? ልክ ነሽ። ስለዚህ አሁን ደግሞ በጣም መጽሐፍ ቅዱስን የሚያውቁ ልጆች እንግዲህ ታይም ሰጥተው እያስረዷት ምንም እኮ ልታስወራቸው ሁሉ አልቻለችም። በቃ የራሷን ፖይንት ብቻ ጥላ ለመውጣት ነው አላማዋ። ባይዘይ ሊንዳ ባይዘይ በጣም ትልልቅ አስተማሪዎች ናቸው የመጡት ዛሬ። እግዚአብሔርን አንቺን ይኸውልሽ ሁሉም አገልግሎት ላይ ነበሩ። አንቺን እንድትመለሽ ስለሚፈልጉ ነፍስሽን እንድድን ስለሚፈልግ ሁሉም እግዚአብሔርን እዛ ጋር የነበሩት ሰርች አድርጊ
ሁሉም ልታውቂያቸውም ትችላለሽ። የማታውቂያቸውም ካሉ ሰርች አድርጊ። በጣም ትልልቅ አስተማሪዎች ናቸው የመጡት አንቺ እንድትለወጪ ብለው፣ አንቺ እንድትማሪ፣ አንቺ ወደ ቤትሽ እንድትመለሽ ብለውና በጣም ሪስፔክት ሰጥተውሽ ነበር ሲያወሩሽ የነበሩት። እና አሁንም ቢሆን ልብሽን ቅን አድርጊው። አረፈደብሽም፣ አሁንም ቢሆን አረፈደብሽም። በቃ አረፈደብሽም፣ አሁንም ቢሆን አረፈደብሽም። አምልጪ ሊንዳ፣ ቶሎ ብለሽ አምልጪ። ነገ ልንሞት እንችላለን፣ በኋላ ልንሞት እንችላለን፣ አይታወቅም። እና ቶሎ ብለሽ አምልጪ። እኔ የምመክርሽ ምክር ይሄ ነው። እዛ አይዞሽ አይዞሽ የሚሉት ሰዎችን በኋላ አያድኑሽም ከምንም ነገርና በደንብ አስቢበት። ትልልቅ ሰዎችን በደንብ አስቢበት። ዶክተር እየቀጥይ አይ በቃ ብለኸዋል ማለት በቃ እና የውሃድ ገባ ሁሉም ማለት ነው። ያው አንድ ነፍስ ስለሚያሳዝናቸው እሷን አክብረው አንተንም አክብረው ገብተዋል። ግን የሆነ ልጅቷ ምንም አይነት እንኳን ሪስፔክት የሚባል ነገር እንኳን የላትም። የራሷን ፖይንት ብቻ ጥላ ለመውጣት ነው አላማዋ። ገባ። ሁለተኛ ደግሞ ከነገርካት እኮ 2 ቀን ነው ምናምን አይደለ? እንደዚህ አባቶችን ጠርቼ ወንድሞችን ጠርቼ ትማሪያለሽ ያልካት እንትን ያልኳት ዛሬ ነገርኳት። ዛሬ እንደሆነ እንትኑ ዛሬ ነግራታለሁ። ግን ከዛ በፊት ግን ይሄን ሰሞን እንትን ልሻለሁ ብያት ነበር። ያ ስለዚህ እውነት ለማወቅ ከሆነ ዝግጁ ሆና መምጣት ትችል ነበር። ገባ። እኔ ለዛሬ ማታ በቃ ፕሮግራም ካለ ጠዋት ነው ማሰብ ያለብኝ አይደል? ምን ለብሼ እንደምሄድ ወይ ምን ማድረግ እንዳለብኝ ምናምን አይደል? ስለዚህ እኔ ራሱ ለመጠየቅ እኮ ያኔ እኮ ደብተሬን እስክሪብቶን ይዤ ነበር የምመጣው። ያ ስለዚህ ምንም መልፋት አያስፈልግም። በቃ እሷ አሁን ብላ እዚህ ገብታ በቃ የምትፈልገውን ፖይንት ጥላ ለመውጣትና በቃ የሆነ ኦኬ ዋው በቃ ጀግና ናት ምናምን እንድትባል ማለት ነው። ያ ደግሞ ምንም እንትን የሚያስብላት ነገር የለም። ሊንዳዬ በጣም ነው የምንወድሽ። ባይዘይ ሁላችንም በጣም ነው የምንወድሽ። ስለምንወድሽ ነው እስካሁን ሰዓት ነገ ስራ ገቢዎች ነን ምናምን ነገርና ስለምንወድሽ ነው እንደዚህ ያደረግ ነው እና በጣም እንወድሻለን። አሁንም ቢሆን ነይ እህታችን። እስኪ አንድ መዝሙር የሚዘምርልን ሰው ቢመጣ በስማ ዘማሪ ካለ እስኪ አንድ መዝሙር ዘምሩልን። ግን እናትዬ ፕሊዝ ካሁን በኋላ አስገብተሃት ምንም ነገር እንዳትጠይቃት ፕሊዝ። ከዚህ በኋላ አልጠይቃትም ከምር በቃ እህቴ ናት፣ እንጫወታለን፣ እናወራለን ምናምን እንጂ በዚህ ጉዳይ እኔም ደክሞኛል። ግን አባቶች ጋር ግን ወስዳታለሁ፣ ቃል ገብቻለሁ። ራሴ በአካል ወስዳታለሁ። እንግዲህ ሞከርሽ። ዘማሪ ካለ እስኪ መዝሙር መስማት አላማረሽም እንዴ? በደንብ እንስማ መዝሙር። እስኪ ዘማሪ አይቺ ነበር ዘማሪ። እስኪ አንድ ቁጥር ጻፉልኝ ዘማሪ ካላችሁ። እስኪ አንድ ቁጥር እስኪ በመዝሙር እናሳርገውና ዲያቆን ሕዝቅያስ ሳላውራቸው። ቆይ ደግሞ ላፈጥር ነው የምትለው? ኢትዮጵያ ስንት ሰዓት ነው አሁን? አይ እንትን ነው 4:30 ነው የገባቸው። 4:30 ነው ከመስጊድ የተመለሱትና 4:30 ከመስጊድ ተመልሰው ነው ቀጥታ የመጣችው ወደ እኔ የገባችው ላይቭ ላይ። 4:30 ነው ከመስጊድ ነው የመጣው። እንደገባች ነው እንትን ያለችው። አላፈጠረችም እና በጣም የምትገርም ነች። ሎቱ ሰባት ኧረ እኔ መንዙም አላልኩም ባካችሁ። አንድ ቁጥር ይጽፋሉ። መንዙም አላልኩኝ መዝሙር ነው ያልኩት። እንዴ ኧረ ወገን መንዙማና መዝሙር እየለየን እንዴ እኔ ግን በጣም ሙስሊሞች ጓጉተዋል። አሁን ይኸውልሽ ዶክተር ሙስሊሞች ነፍ ናቸው የላኩልኝ እንትን ማለት ነው። ምንድን ነው ያሉት? ቆይ እስኪ ነፍ ገስት ላይ ልከውልኛል። አሁን እፎይ አሁን ጆይን ቢያደርግ ማለት ነው እንዳለ አይኖሩም። ሼር ላድርግለት እንደ እፎይ ጋር እናባራቸው። ሱባኤ ላይ ነው ከገስት እናስወጣቸው እንዴ? ከእንትና እንዳለ ገስት ልከውልኛል። አረ እንዳታስገባቸው በኢየሱስ ስም። አረ አላስገባም ነው ልጨቃጨቅ እንደገብቼ እና
ሙስሊሞች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ኑ ወደ ትክክለኛው መንገድ ኑ ወደ ክርስትና ኑ ቅመሱት። እኛ የቀመስነውን ደስታ ኑ ቅመሱ።